እንደምን አላችሁ? የሚገርም ዜና ነው ይዤላችሁ የመጣው ስለ መካከለኛው ምስራቅ ነው። ስለ እስራኤል፣ ኢራን እና ስለ አሜሪካ እነግራችኋለሁ ማለት ነው። እንግዲህ ጦርነትን በለው ምንም በለው በአሁን ሰዓት ቃል ራሱ ማግኘት አልቻልኩም። ጦርነት ነው ወይ አሁን እዛ አካባቢ እየተደረገ ያለው ለማለት። ጦርነት ከሆነ ህግ አለው። ህግ ማለት ወታደር ከገጠመ ከወታደር ጋር ነው እንጂ ቆይ አንተ የዛ ወታደር ወንድምህ አይደል እህት ነሽ አይደል ብሎ እንኳ የሆነ ያልታጠቀን ሰው ሄደ መምታት አችልም። ያ ጦርነት ተብሎ አይደለም የሚቆጠረው። አሁን በመካከለኛው ምስራቅ ያለው እንትን ፍራስትሬሽን ነው የሚታየው፣ ጭንቀት ነው የሚታየው። በተለይ እነ አሜሪካና እስራኤል እያሳዩት ያለው ነገር የመጨነቅ ስሜት፣ መውጫ ማጣት። አንዳንድ ጊዜ ስትደባደቡ ባለፈውም ነግራቸዋለሁ፣ ድብድብ ላይ አንድ ሰው አቅም ካነሰው መቧጨር ይጀምራል። ከመቧጨርም አልፎ የሆነ ስስ የሆኑ ብልቶችን መነካት የሌለባቸው ቦታዎችን እየነካ በዛ ሊጥላችሁ ይሞክራል። አሁን እነ አሜሪካ እያደረጉ ያሉት እንደዛ ይመስላል ሳየው ማለት ነው። እንግዲህ ኢስፋንና ናታንዝን ትላንት መምታታቸው የጦር ወንጀል ነው ልንል እንችላለን ነው። ምክንያቱም አልተሳካላቸውም እንጂ ቢመቱት ኖሮ ዋናውን ይሄ እንትኑ ሪያክተሮቹን ዋና እንትን ጣቢያውን ማለት ነው በትክክል ታርጌት ቢመቱና ራዲዬሽን ቢኖር ኖሮ የተለያዩ ጨረሮች፣ መርዛማ ጨረሮች አፈትልከው ወደ አየር ቢወጡ ኖሮ ህዝቡን በምንም አይነት መንገድ ማዳን አይቻልም። አንደኛ መንግስት ጦርነት ላይ ነው። በቂ የመከላከያ ቁሳቁሶች የሉትም። ለምሳሌ ጃፓን ምናምን አካባቢ እንደዚህ አፈትልኮ ወጣ የተባለ አይነት እና የሆነ ማስክ የተለያዩ መከላከያዎች እንደተደረጉት ለኢራን ህዝብ ያንን ማከፋፈል አይቻልም። ህዝቡ ላይ ነው የተፈረደበት። እንምታው እንጂ ህዝቡ ከፈለገ የፈለገ የሆነ አይነት ነገር ነው። አየሩ እንደፈለገ ይበከል ነው። እጽዋት፣ እንስሳት፣ መሬቱ አያልማ አያብቅል ጉዳዩ ነው እንትናቸው። ይሄ አሁን በጣም በቃ እንደዚህ አይነት ወንጀልን እንደዚህ አይነት ክፋትና ጥፋትን ልብ አለማለትና በሌላ ላይ ላለማድረስ አለመሞከር ይሄ ከፍተኛ ፍራስትሬሽን ነው። በቃ የሆነ የተበለጥከው ነገር አለ ማለት ነው። እንዳለው ትራምፕ በቃ ወታደር ልኬ ተቆጣጥሬ ይወጣለው፣ ስፔሻል ፎርስ ገብቶ በኮማንዶች ገብተው ይዘውት ይወጣሉ የሚለው ያ የወታደር የውጊያ ስልት ነው። በቃ ትክክል ነው። ህዝቡም ላይ ችግር እንዲያደርስ አልፈልግም፣ ስለዚህ ይወጣሉ። ቢችል ማለት ግን አልቻለም ማለት ነው። መቻል ያ ነው። አለመቻል ግን ያንን በጦር መሳሪያ መምታት ነው። በፈንጂ በእንትን ይሄ በሚሳኤል በምናምን በከባባድ ቦምቦች መምታት ይሄ በጣም በቃ የመሸነፍ የመጨነቅ በቃ የመበለጥ ስሜት ነው የሚያሳየው ማለት ነው። እና እንደዛ በማድረጓ ምንም የደረሰባት እንትን የለም፣ ግዘት የለም። አውሮፓም ዩኤንም ማንም ያወገዝ የለም፣ ማንም አሜሪካንንም እስራኤልን። እና ምን አደረገች ኢራን ማታ ላይ ዲሞና እና አርዳ የሚባሉ የእስራኤል የኒውክሌር ጣቢያ ሳይት ላይ ታርጌታቸውን የመቱ 2 ሚሳኤሎች ጣለች። ከፍተኛ ህዝብ ነው የተጎዳው። በጣም ያሳዝናል። ንጹህ ህዝብ መጎዳት የለበትም። ለምንድን ነው ሪያክተሮቹን ያልመታችሁ ብላችሁ ትጠይቁ ይሆናል። ለምን አካባቢው ላይ ጣለች? ሜቢ ያን ማድረግ ስላልፈለገች ሊሆን ይችላል። የተጠቀመቻቸው ሚሳኤሎችም ከዚህ በፊት ከነበሩት የተለዩ አይደሉም ነው የሚባለው። ግን የተለየ ማቴማቲክስ የተጠቀመች ይመስለኛል። የተለየ ማለት ሜቢ መጀመሪያ ክላስተሮች ወይ የሆነ ነገሮችን ልካ የሆነ ብቻ ካልኩሌሽን ተጠቅሟል፣ ወይንም ደግሞ የሆነ ሳይበር አታክም ተጠቅመው ሊሆን ይችላል። በቃ በኮንፊደንስ ነው የላኩት የመቱት ማለት ነው። እና ይሄ የሚያሳየው ምንድን ነው? አይንን በአይን አይነት ነገር ነው። በቃ ጥርስን በጥርስ አይነት ምላሽ ነው። ይሄ ደግሞ ከኢራን የተለመደ ነው። እና ይሄ አልበቃ ብሎት ትራምፕ እንደገና ማታ ደግሞ በነገራችን ላይ ከዛ በፊት ምን አለ ኔታንያሁ ያን ተከትሎ ጥሪ ያቀረበ ለዓለም ህዝብ በቃ አግዙን እና አውሮፓ እነ ምናምን ከኛ ጋር ሁኑና በቃ ኢራንን እናጥቃት እያለ ነው። አሁን አልጀዚራ ላይ ገብታችሁ ይሄ ማለት ለሁል ትንገጥማታለን፣ ማንም አያግዘን፣ ምንም አታመጡም፣ እኛ የጨረስነው ጦርነት ነው ብሎ አውጆ ነበር ትራምፕ። አሁን ኔታንያሁ እያለ ያለው ኑና አግዙን፣ አንዳንዶቻቸው እየገቡ ነው፣ እንደውም በጣም ጥሩ ነው፣ እስቲ አግዙን እያለ ነው። እንግሊዝ ወደዛ አካባቢ ለመምጣት እየቀረበች ነው። ግን ራሻ በጣም ስለምፈልጋት በዩክሬን ጉዳይ ገፍታ መሄድ አፈልግም። ግን ኔታንያሁ አሁን ድረሱልኝ አይነት ወሬ እንትን ማለቱ ትራምፕም እያለ ነው። በቃ ምንድን ነው ፈርታችኋል ወይ ምናምን እያለ በቃ ሞራላቸውን ነክቼ ላስገባቸው አይነት ጨዋታ እየተጫወተ ነው ትራምፕ ራሱ። አለበለዛ ግሪንላንድን ወስድባቸዋለሁ አለ ትላንት ራሱ።
እኛ በቃ እስካሁን ድረስ ለሀርሙዝ ሰርጥ ለጣልነው ቦምብ ለከፈልነው ዋጋ ምናምን እዛ ያንን ትከፍላላችሁ፣ ዝም ብዬ አላያችሁ። ይሄ ማስፈራር፣ ይሄ የመጨነቅ ስሜት ነው። በቃ ቅድም ያልኳችሁ ፍራስትሬት ማድረግ ነው፣ መላ ማጣት ነው። ስትደባደቡ እጃችሁን ቤት በኩል መስደድ እንዳለባችሁ ሲጠፋባችሁና በቃ እንዳገኛችሁ የሰው እንትን ላይ መልቀቅ ማለት ነው። ያገኛችሁትን አፈፍ አድርጋችሁ ሰውየውን ለማሸነፍ የምታደርጉት ጥረት ነው ማለት ነው። እና ምን አለ ትራምፕ ከዛ በኋላ ይሄ ዲሞናና እንትና አርዳ የሚባሉትን ሳይቶች ከተመታ በኋላ በ48 ሰዓት ውስጥ ሃርሙዝን ካልከፈትሽ፣ ሃርሙዝ ሰርጥን ካልከፈሽ ፓወር ፕላንትሽን እመታለሁ አለ። ማንን ነው ያለው? ኢራንን። ማለት ዋና እንትኖቹን ተመቱ ማለት ማመንጫ ጣቢያዎቹ ተመቱ ማለት ውሃ ላይኖር ይችላል ማለት ነው። የነዳጅም ነገር እንዲሁ ሊስተጓጎል ይችላል ማለት ነው። ሶ እንዲህ ሲሌ ሰውዬ ምን ማለት ነው ብላችሁ መመንዘር ነው። በቃ ሚሳኤልን እመታለሁ ብሎ የገባ ሰው፣ አርጂሲን እመታለሁ ብሎ የገባ ሰው፣ ኒውክለር ማበልጸጊያዎችን እመታለሁ ያለ ሰው፣ እነዚህን እመታለሁ ያለ ሰው እሱን መምታት አቅቶት ሊገጥሞ ያሰበውን ወታደር መምታት አቅቶት ወደ ሲቪል ተቋማት ወደ ሲቪል ኢንፍራስትራክቸር ሄዶ ሆስፒታሎችን፣ ገበያዎችን ምናምንን እመታለሁ እንደማለት ነው የሚቆጠረው። ኤሌክትሪሲቲ በቃ ለማንኛውም ሰው ለዜጎች የሚያገለግል ነው። እሱን እመታለሁ። ወታደሮች የሚጠቀሙበታል፣ ሰበብ ሊሆን ይችላል። ግን ማህበረሰቡ የሚጠቀምበትን ነገር እመታለሁ ማለት ልትመታ ያሰብከውን ነገር መምታት አቅቶ ቴክኖሎጂ እሱን ሊመታል ስላልቻለ በቀላሉ ለመከላከል ምንም የማይቻል የህዝብ መገልገያዎችን የምትመታ ከሆነ ተሸንፋል ማለት ነው። ይህ ሽንፈት ነው። መያዣ መጨበጫ፣ በቃ ይሄ ወድቆ የሚንፈራፈር ሰው አይነት ምት ነው የሚሆነው። እና ሎጂኩ ራሱ እንግዲህ አሊ ላርጃኒ ባለፈው ምን ብሎ ነበር? ፓወር ፕላንታችን ከመታችሁ በ30 ደቂቃ ውስጥ እኛ ምንመታለን ብሏል። ምንድን ነው የምንመታው? የውሃ ማጣሪያዎቻችሁ፣ የኤሌክትሪክ ማመንጫዎቻችሁ፣ ሌሎችም የቴክኖሎጂ ሴንተራችሁን በእስራኤልም በገልፍ ሀገራትም ያሉትን እናወድማለን ብሏል። አሁንም እንደዛ ነው የሚያደርጉት እንጂ አይአርጂሲ እጅ ሰጥቶ ምን ብሎ ከትራምፕ ጋር አይነጋገርም። ትራምፕ ይመታል አይመታም ለሚለው አይመታም ብሎ ለመከራከር አይቻልም። ይሄ የማይጠቅም ጦርነት ውስጥ የገባ ሰውዬ ያንን የማይጠቅም ነገር ማለት የማይጠቅም ውሳኔ፣ ይሄ ጎጂ፣ በጣም ይሄ ጎጂ እና በዓለም ላይ አሳፋሪ በታሪክ የፈሪዱላ የሚባል ነገር አይፈጽምም ማለት አይቻልም። ሊመታ ይችላል፣ ኦር ማክሲመም ፕሬዠርም ሊሆን ይችላል። አስፈራርቶ በዛ ቀዳዳ ፈልጎ የሆነ አፈት ልኮ ለመውጣት በቃ አያቸው አይደለም ኢራን እኮ እንዲያረገች ይኸው አሸነፍናት ብሎ ለመውጣት ማስቦ ሊሆን ይችላል። ዊዶን ነው እናየዋለን። እስቲ እነግራችኋለሁ ማለት ነው። ዩቲዩብን ሰብስክራይብ አድርጉኝ፣ ሊንኩ ባዮ ላይ አለ። ኦኬ